ጤና ይስጥልኝ ተመልካቾቻችን ከፕራይም ሚዲያ የሰዓቱ መረጃዎች ይዤ ቀርብ ያለው መረጃዎቹን በማቅረብ አብሬያችሁ ቆይታ የማደርገው ሀናስ ታጥቄ ነኝ። የኢትዮጵያና የፈረንሳይ የሁለትዮሽ ትብብር በብዙ ዘርፎች መቀጠሉን ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር የሁለትዮሽ ውይይት አድርገዋል። ጠቅላይ ሚኒስትሩ ከፕሬዝዳንት ኢማኑኤል ማክሮን ጋር ግንኙነታችንንና ትብብራችንን በሚያጠናክሩ ሰፋ ያለ መጠነ ርዕይ ባላቸው ርዕሰ ጉዳዮች ላይ መወያየት ምንጊዜ ማስደሳች ነው ሲሉ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል። ለተደረገልን ደማቅ አቀባበልና በታህሳስ ወር በአዲስ አበባ ከነበረን ውይይት ቀጥለን ስላካሄድነው ፍሬያማ ውይይት ምስጋኔን እገልጻለሁም ብለዋል። ትብብራችንን በብዙ ጠቃሚ ዘርፎች የቀጠለ ሲሆን የንግድ ትስስሮችን የበለጠ ማሳደግ ከቅድሚያ የትኩረት ማዕከሎቻችን አንዱ ነው ሲሉም ገልጸዋል። በጤና ዘርፉ ላይ ሁከት በመፍጠርና የታማሚዎችን ሕይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን የኢትዮጵያ ፌዴራል ፖሊስ አስታወቀ። እነዚህ ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችም ስራ እንዲያቆሙ አድማ በማነሳሳት የታካሚዎች ሕይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ መሆናቸው ተገልጿል። ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማልበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ የሕክምና ሂደትን በማደናቀፍ የህሙማንንና የጤና እርዳታ የሚያስፈልጋቸውን ሰዎች ሕይወት አደጋ ላይ እንዲወድቅ በማድረግ በመንግስት የሕክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል ማድረጋቸው ተመላክቷል። እንዲሁም ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራራት ከማድረስ ባለፈ ሁከት እንዲፈጠር ሙከራቸውን አድርገዋል ያላቸውን 47 ተጠርጣሪዎች በመረጃና በማስረጃ በመለየት በቁጥጥር ስር አውሎ ምርመራ እያካሄደ እንደሚገኝ የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ የጤና ባለሙያዎቹ የሙያው ስነ ምግባርና ሕግ በማይፈቅደው ሁኔታ የዜጎችን ሕይወት ለሞትና ለአደጋ በማጋለጥ ስራ ማቆም፣ ሌሎችም ስራ እንዲያቆሙ ማነሳሳትና ማስፈራራት የወንጀል ተግባር መሆኑን በመግለጽ ሌሎችም ከዚህ ተግባር እንዲቆጠቡ አሳስበዋል። ለሁለተኛ ጊዜ በበይነ መረብ ለሚሰጠው የ12ኛ ክፍል ትምህርት ማጠናቀቂያ ፈተና ከ80 ሺህ በላይ ኮምፒውተሮች እየተዘጋጁ መሆኑ ተገለጸ። የሀገር አቀፍ የትምህርት ምዘናና ፈተናዎች አገልግሎት ዋና ዳይሬክተር ዶክተር እሸቱ ከበደ እንዳሉት ለፈተና ከሚቀመጡት 608 ሺህ በላይ ተማሪዎች ውስጥ 150 ሺህ ያህሉን በበይነ መረብ ለመፈተን ታቅዷል ብለዋል። ፈተናው ባለፈው ዓመት ለመጀመሪያ ጊዜ በበይነ መረብ ሲሰጥ ከመፈተኛ ኮምፒውተር አቅርቦት አንጻር በወላጆች በኩል ተማሪዎቹ ናቸው ቁሳቁስ ማቅረብ ያለባቸው የሚል ብዥታ ተፈጥሮ እንደነበር አስታውሰዋል። በመሆኑም ይህንን ችግር ለመፍታት ከሰኔ 23 እስከ ሐምሌ 8 ቀን 2017 ዓ.ም የሚሰጠውን ፈተና በበይነ መረብ ለሚወስዱ ተማሪዎች ከ80 ሺህ በላይ ኮምፒውተሮች እየተዘጋጁ መሆኑ ጠቁመዋል። ፈተናው ከመድረሱ ከ2 ወር ቀደም ብሎ ተማሪዎች በበይነ መረብ ለመፈተን የሚያስችል ልምምድ እያደረጉ መሆኑን እንዲሁም በፈተና ወቅት የኃይልና የኔትወርክ መቆራረጥ ችግር እንዳያጋጥም ከወዲሁ ዝግጅት እየተደረገ ይገኛል ነው ያሉት። በአማራ ክልል እየተካሄደ ያለው የመስኖ ስንዴ ልማት የአርሶ አደሮችን ተጠቃሚነት እያሳደገ መሆኑን የክልሉ ግብርና ቢሮ አስታወቀ። በክልሉ ግብርና ቢሮ የመስኖ ልማት ባለሙያ አቶ ንጋቴ አለማየሁ እንዳሉት በዘንድሮ የበጋ ወቅት 800 ሺህ አርሶ አደሮችን በማሳተፍ 207 ሺህ ሄክታር መሬት በስንዴ ለምቷል ብለዋል። እስካሁንም በ168277 ሄክታር መሬት ላይ የደረሰ የስንዴ ምርት በመሰብሰብ ከ6 ሚሊዮን 344 ሺህ ኩንታል በላይ ምርት መገኘቱን ገልጸዋል። ቀሪውን እስከ ያዝነው ወር ማብቂያ ሰብስቦ ለማጠናቀቅ ጥረት እየተደረገ እንደሚገኝ አንስተው የመስኖ ስንዴ ልማቱ የአርሶ አደሩን ኢኮኖሚያዊ ተጠቃሚነት እያሳደገው መሆኑን ገልጸዋል። በአማራ ክልል ባለፈው ዓመት በበጋ መስኖ በ151 ሺህ ሄክታር መሬት ላይ ከለማው ስንዴ ከ5 ሚሊዮን ኩንታል በላይ ምርት መሰብሰብ መቻሉን ከክልሉ ግብርና ቢሮ የተገኘው መረጃ ያመላክታል። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎች እናልፋለን።
የሱዳን ጦር በኦምዱርማን ከተማ በመቶዎች የሚቆጠሩ የጅምላ መቃብሮች ማግኘቱን አስታወቀ። ወታደራዊ መግለጫ እንዳስታወቀው 648ቱ በፓራሚሊተሪ ፈጣን ድጋፍ ሰጪ ኃይሎች በኦምዱርማን በሚገኘው ሳልሃ ሰፈር ውስጥ አስፈሪና ኢሰብአዊ በሆነ ሁኔታ መገኘታቸውም ጠቅሷል። በጦሩ ሰራዊት መግለጫ ላይ ከፓራሚዲያ ቡድኑ የተሰጠ አስተያየት የለም። ከሚያዝያ 2023 ጀምሮ አርኤስኤፍ ሱዳንን ለመቆጣጠር ከጦር ኃይሉ ጋር እየተዋጋ ሲሆን በሺዎች የሚቆጠሩ ሞትንና አስከፊ ሰብአዊ ቀውሶችን አስከትሏል። በጦርነቱ ከ20 ሺህ በላይ ሰዎች ሲሞቱ 15 ሚሊዮን ደግሞ መፈናቀላቸውን የተባበሩት መንግስታት ድርጅትና የአካባቢው ባለስልጣናት አስታውቀዋል። በአሜሪካ ምሁራን የተደረገ ጥናት ደግሞ የሟቾቹን ቁጥር ወደ 130 ሺህ አካባቢ ነው ብሏል ሲል የዘገበው አናዶሉ ነው። ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ተከለከለ። የትራምፕ አስተዳደር ሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን እንዳይቀበል ያገደ ሲሆን ይህም ከአሜሪካ አንጋፋው ዩኒቨርሲቲ ጋር ያለውን አለመግባባት አባብሶታል። የአገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲን ኖኤም በኤክስ ገጻቸው ላይ እንደጻፉት አስተዳደሩ ሃርቫርድ ተማሪዎችና ስደተኛ ያልሆኑ ተማሪዎችን መቀበል የሚያስችለውን እድል ሕግን ማክበር ባለመቻሉ ምክንያት ተሰርዟል ብለዋል። ይህ በመላው ሀገሪቱ ለሚገኙ ሁሉም ዩኒቨርሲቲዎችና የትምህርት ተቋማት እንደማስጠንቀቂያ ይሁናቸው ሲሉም አክለዋል። ሃርቫርድ ውሳኔውን ህገወጥ ሲል በመግለጫው አውግዞታል። ከ140 በላይ ሀገራት የመጡና ዩኒቨርሲቲውንና ይህችን ሀገር በማይታመን መልኩ የሚያበለጽጉትን ዓለም አቀፍ ተማሪዎቻችንን እና ምሁራኖቻችንን ለማስተናገድ ሙሉ በሙሉ ቁርጠኞች ነን ሲል ዩኒቨርሲቲው በመግለጫው ላይ ምላሽ ሰጥቷል ሲል ሲኤንኤን ዘግቧል። ተመልካቾቻችን ለሰዓቱ የነበሩ መረጃዎች ይህን ይመስላሉ። አብራችሁ ቆይታ ስላደረጋችሁ እጅግ እናመሰግናለን። ቀሪ የፕራይም ሚዲያ ዝግጅቶች ይቀጥላሉ። በእኔ በኩል መልካም ጊዜ